እኔ ቢሮ ውስጥ ነው የሚገባው። አላገባም ብዬ ሙሉ ግቢው እባብ ነው። ትልቁን አንስቶ ጭንቅላቴ ላይ ያስቀምጠዋል ማለት ነው። ልጅቱ ቀለበቱን ወርውራው ሄዳለች አለ። በቃ ዋው! እኔ በጣም ደስ አለኝ። ታሰርኩ ማለት እስር ቤት ገባሁ። ምግብ የሚባለው ነገር ከአይምሮዬ ውስጥ ወጣ። ትክክለኛ የሚመስለኝ አለመብላት እንጂ መብላት አይደለም። አንዴ ታላቁን ልጅ፣ አንዴ ህፃኑን፣ አንዴ እሷን እያለ ይሄን 5 ወር ሙሉ ከቤታቸው በሽታ ጠፍቶ አያውቅም። እና እያዩአቸው እያለ ያሳቅ ኢሚዲየትሊ እኔ ላይ ወደቀ። የሆነ ብቻ ጥቁር ካርቦን ነገር መጥቶ ሲጸልይልኝ የሆነ ነገር ከውስጥ ሄደ። እውነተኛ የሆነው አዳኝ ኢየሱስ እኔን አዳነኝና ከነበርኩበት ከየትኛውም ጨለማ አወጣኝ፣ በህይወት አኖረኝ። እግዚአብሔር አባት አይደል? እግዚአብሔር ቤት ሰጥቶኛል። ስሙ ይባረክ። ዛሬን በመፈወስ ላይ ያለ የእግዚአብሔር እጅ አላጠረችም፣ ክንዱም አልዛለም። አሜን። ያድናል፣ ይፈውሳል፣ ይታደጋል። አጠቃላይ 8ታችንም እንደተወለድን ከ2 እና ከ3 ሳምንት በኋላ የለመርነው እኛ ቡና ተቆልቶ ምናምን መንፈሱ እንደገና ወደ ራሷ የሚመልሰውና ለጓደኛዬ እቺ ልጅ መጅኑን ናት ይሏት ነበር። እኔ የመናገር አቅም የላቸውም። ስም አውጥተውልኝ ነበር። ወይ ቤቴን መልስ ወይ እኔ እጠፋለሁ አለ። በቃ ትላንት መስክሬልስ ያስተምረኝ ነው የሚል መንፈስ ነው በውስጤ የሚመጣው። ሰው በዛ የተነሳ እኔ ለካ እኔ ባል እሱ ሚስቱ ነው የምንኖረው ቤት ውስጥና እኛን የዳረን እግዚአብሔር ነው። እግዚአብሔር በሄድንበት ቦታ ሁሉ አባት ይሰጠናል። የስሙን ኃይል እኔ የተረዳሁት አረብ ሀገር ነው። ሻሎም ቅዱሳን፣ እኔ ድንቅ ነኝ። በመጀመሪያ በህይወቴ ሁሉ የረዳኝን ያገዘኝን የልጅነቴን አምላክ ቅዱስ እግዚአብሔርን እጅግ አድርጌ አመሰግናለሁ። አመስግኑልኝ። በመቀጠል ደግሞ በመንፈሳዊ ህይወቴ ከነበርኩበት የተሳሳተ አስተሳሰብ ከነበረብኝ ችግር ሁሉ በእግዚአብሔር ቃል እውቀት በምክሩ በትምህርቱ እያስተማረኝ እየመለሰኝ ለዚህ ሰዓት በፊታችሁ እንድቆም ያደረሰኝን የተወደደው መንፈሳዊ አባቴን አመስግኑልኝ። ስሜ ወርቅነሽ ስዩም ይባላል። በመጀመሪያ ደረጃ ወደዚህ ቸርች ከመምጣቴ በፊት ያሳለፍኳቸውን የነበረውን የልጅነቴን ጊዜ በትንሹ አቀርባለሁ። ተወልጄ ያደኩት ከአዲስ አበባ በረጅም ርቀት በሚገኝ በገጠሩ ክልል ውስጥ ነው ተወልጄ ያደኩትና በቤተሰብ ውስጥ 4ኛ ልጅ ነኝ እና በቤታችን ውስጥ አባቴ ያው በመንፈሳዊ አገልግሎት ውስጥና በንግድ ውስጥ ነው ተሰማርቶ የነበረው። እናታችን ደግሞ በቤት ውስጥ በኃላፊነት በብዙ ኃላፊነት ውስጥ እኛን ቴኬር በማድረግ ነበረ ረጅም ጊዜ ያሳለፈችውና ምንድነው በቤታችን ውስጥ እናታችን በአባቷ በኩል የመጣ የዛር መንፈስ ነበር ቤት ውስጥ እጅግ በጣም በቃ በዚህ መንፈስ አማካኝነት እናታችንና አባታችን አይግባቡም ነበር። በብዙ አለመግባባት፣ በብዙ ጭቅጭቅ፣ በብዙ ጸብ ውስጥ ነበረ ህይወታቸውን። እኛም ልጆች ሆነን ከነሱ አለመግባባት፣ ከነሱ ጸብ፣ ከነሱ ጭቅጭቅ የተነሳ በጣም ዋጋ ከፍለናልና እናታችን ምንድነው በእርግዝናዋ ወቅት እጅግ በጣም በቃ ትታመማለች። 9 ወር ሙሉ ምግብ አትበላም። እንደገና ደግሞ እጅግ በጣም ምጧ ደግሞ 4 ቀን 5 ቀን ነበር የምትቆየውና ከዚህ መንፈስ የተነሳ ደግሞ ምንድነው ቤታችን ውስጥ እጅግ በጣም ከተወለድን በኋላ 8 ነን። አጠቃላይ 8ታችንም እንደተወለድን ከ2 እና ከ3 ሳምንት በኋላ ሙሉ የሰውነታችን ቆዳ ይነሳል ማለት ነውና በፌስታል ተጠቅልለን ነው ከዛ በኋላ ልብስ ልንለብስ የምንችለው ከመንፈሱ የተነሳ። 8ታችንንም ይዛ እናታችን ጠንቋይ ያለ በተባለበት ጸበል አለ በተባለበት በተለያየ ዱርና ገደል እየተንከራተተች እየተሰደደች ነው እኛን ለማዳን ተንከራተተ የነበረውና እግዚአብሔር ግን የሷን ልብና የሷን አለማመኗን ተጠቅሞ እግዚአብሔር ሁላችንንም ማለት ነው በመታየቱ መልኩ አዲስና ለምጽ እንኳን ያለ ጠባሳ እግዚአብሔር ፈውሶን 8ታችንም ዛሬ በህይወት አለን ማለት ነው። እግዚአብሔር ይመስገን። ማለት ይሄ
አሁን ላይ ሲወራ ቀላል ነውና እጅግ በጣም ነበረ እናታችን ዋጋ ተከፍለ የነበረው። እኔ እንኳን ካደኩ በኋላ የኔን ታናናሾች ስላየው የነበርንበት ነገር እጅግ በጣም ከባድ ነው። ግን እግዚአብሔር ሳናውቀው እግዚአብሔር አስቀድሞ ዛሬን አይቶ በሚገርም ሚራክል ነበር እግዚአብሔር ሁላችንንም ዛሬ እንደዚህ በክብር እንድንቆም የፈወሰን ማለት ነው። ከዛ በኋላ በእናትና አባታችን አለመግባባትና በመናፍስቱ አሰራር ምክንያት ቤታችን አለመግባባት ስለነበረ ሁላችንም ሴቶቹ ልጆች ተሰደን ወደዚህ ሀገር መጣን። እንዴት ነው ተሰደን የመጣ ነው? የመጀመሪያ ታላቅ እህታችን ነበር ተሰዳ ወደዚህ የመጣችውና እኔም ሶስታችንም ሰው ቤት ነበር እየሰራን የምንማር የነበረው። ያ ማለት 10 ዓመት አያልፍም ከዛ በላይ ስንደደድ በጣም ህፃናት ነን፣ ኃላፊነት አለብን። ለአዲስ አበባ አዲስ ነን። ተወልደን ያደግንበት አካባቢ እጅግ በጣም ገጠር ሩቅ ማለት እዚህ ማየት አይደለም መኪና ማየት ለኛ ብርቅ ነው። በእግር ረጅም ርቀን ነበር እንማር የነበረውና ከዛ ውስጥ ነው እዚህ ተሰደን የመጣ ነው። ከዛ እንዴት ነው ጌታን ያገኘ ነው? ታላቅ እህቴ ናት መጀመሪያ ጌታን ያገኘችውና ትኖርበት በነበረው ቤት ውስጥ ልጆቹ አማኞች ነበሩና መዝሙር ከፍተው ነበር የሚወጡት ወደ ስራ። እኛ ምንም አይነት መንፈሳዊ ዓለም አናቅም ካደግንበት ውጪ። አባታችን መንፈሳዊ አገልግሎት ውስጥ በእናት ቤተክርስቲያን ውስጥ ነው የሚያገለግለውና አባታችን አገልግሎ ይመጣል። ቤት ውስጥ እናታችን በተለያየ የባዕድ አምልኮ ውስጥ ነው የምታልፈውና ለኛ በጣም በተደበላለቀ ስሜት ውስጥ ነው የምናድግ የነበረው። በዛ መሰረት እናታችን ከአባታችን ጋር ስትጣላ ትወርቃለች፣ መንፈሱ ይዘጋታልና እሷ ስትወርቅ የለመርነው እኛ ቡና ተቆልቶ ምናምን ነው መንፈሱ እንደገና ወደ ራሷ የሚመልሰውና በጣም በብዙ ሰቀቀን ውስጥ ነው እኛ ያደግነው። ስለዚህ ምንም አይነት መንፈሳዊ ነገር ከዚህ ውጪ አናውቅም። በዛ ምክንያት ነው ተሰደን ወደዚህ የመጣ ነውና በዛ ውስጥ እህቴ መዝሙሩን ትዘጋና ዘፈን ነበር የምትከፍተው፣ ትጨፍራለች። ከዛ አሁንም እንደዛው በተከታታይ እንደዛ እየሆነ አንድ ቀን መዝሙሩን አልዘጋችውም፣ ቤት እያጸዳች ነውና ድንገት ወድቃ አገኘችው ራሷን ማለት ነው። ስትነቃ እያለቀሰች ነበረ። ምንድነው የተፈጠረው? እግዚአብሔር በዛ መዝሙሩ በኩል አልፎ ነካት። አናቅም መንፈሳዊ ነገር ምን እንደሆነ አንረዳም። እግዚአብሔር ግን በድንቅ ታምር ብቻዋን አገኛትና እግዚአብሔር ፈወሳት፣ ጌታን ተቀበለች ማለት ነው። ከዛ በኋላ ደግሞ ምንድነው የሆነው? ያው ሰው ቤት ነው ምንሰራ የነበረው፣ እየተማርን ነበር፣ እየሰራን ነው የምንማረውና እየተደበቀች ነበር ፋውንዴሽን ትምህርት የምትማረው። ከትምህርት ከክላስ እየፎረፈች ባሏት የስራ ታይማት በተሸራረፉ ሰዓቶች ምናምንና ለኔ ጌታን ስትመሰክርልኝ እኔ እጅግ በጣም ማለት መንፈስ ስላለ ከውስጤ እሮጣለሁ። መዝሙር ስትከፍት እሮጣለሁ፣ ስትመሰክርልኝ እሮጣለሁ። አንደኛ ልጅ ነኝ፣ ሁለተኛ ደግሞ ለኔ አዲስ ነው። እንዲህ አይነት መንፈሳዊ ዓለም አላውቅም። እሷ የገባት እውነት አለና ያን እውነት እንድቀበል ካላ ጉጉት የተነሳ ባገኘችኝ አጋጣሚ ትመሰክርልኛለች። እኔ ደግሞ እሸሻታለሁ ማለት ነው። እኔን ያሳደጉኝ የነበሩ ቤተሰቦች ደግሞ ምንድነው ልክ እህቴ በዳነችበት መዝሙር እነሱን ክርስቲያኖች ነበሩ ልጆቹ ተመሳሳይ ነውና ከዛ እኔ ያው ግዴታ ስለሆነ መስማት ባልፈልግም ከእህቴ ቢሸሽም ከዛ መሸሽ አልችልምና ሲሰሙ ባልሰማውም ሰማዋለሁ ቤት ውስጥ ማለት አልሰማው ይደብር ውስጤ ሌላ መንፈስ ነው የሚሰማኝ። መሰክሩልኝ አይሰማኝም። መዝሙሩ ተከፍቶ እሰማዋለሁ፣ ውስጤ ይረበሻል፣ ይታወካልና አንድ ቀን ግን ራሴ መዝሙሩን እየዘመርኩት አገኘሁት። ከዛ ጓደኛዬ ምን አለችኝ? አንቺ የነሱ መዝሙር ለምን ትሰሚያለሽ? በመዝሙሩ በኩል ነው መንፈሱ የሚገባው ትለኝ ነበርና በጣም በተደጋጋሚ ከዛ እኔ ደግሞ እኔ መዝሙሩን በጣም ነው የምወደው እና ቀይሬ ሳይሆን መዝሙሩን በጣም ነው የምወደው እላታለሁና አሁን ላይ እነዛ መዝሙሮች ስሰማ አልችልም፣ አለቅሳለሁ። መንገድ ላይ ሆኜ ብሰማ አለቅሳለሁ። ምክንያቱም እኔን እግዚአብሔር እንዴት እንዳገኘኝ እንዴት እንደሰራኝ አንዳንድ ጊዜ ምን ሰማ አይመስለንም፣ በውስጣችን ገብቶ የእግዚአብሔር ቃል ስራ ይሰራል። ከዛ ራሴን እየዘመርኩ አገኘሁት። እኔም እህቴ ልክ እንዳገኛት እግዚአብሔር እኔንም በመዝሙር ነበር ያገኘኝ። እግዚአብሔር ይመስገን። ከዛ እኔም ጌታን ተቀበልኩኝ። ከዛ ጌታን እንደተቀበልኩኝ ብዙ ሳልቆይ 10ኛ ክፍል ማትሪክ ከተፈተንኩ በኋላ ወደ አረብ ሀገር ስደት ሄድኩኝና ቤተሰቦቻችን ያሉበት ከአዲስ አበባ እጅግ በጣም ብዙ ኪሎ ሜትር ርቀት ላይ ነውና እዛም ደግሞ በጣም ምንም አይነት ማለት እግዚአብሔርን ለማግኘት አይደለም የተሻለ ነገር ለማየት እድል የለንም። እግዚአብሔር እንዴት አድርጎ እንዳመጣን እደነቃለሁኝ እኔና
የነሱን ለውጥ ስለምፈልግ ወደ አረብ ሀገር ሄድኩኝ ማለት ነው። አረብ ሀገር ሲሄድ እኔ ገና አዲስ ክርስቲያን ነኝ። በጣም መመስከር ፈልጋለሁ። የተደረገልኝ ነገር ባገኘሁት አጋጣሚ ነው የማወራውና ለካ የሄድኩበት አካባቢ ዝም ብሎ መመስከር አይቻልምና መጽሐፍ ቅዱስ ይዘሽ እኮ ነው የመጣሽው፣ እንዴት መጽሐፍ ቅዱስ ይዘሽ ትመጫለሽና መጽሐፍ ቅዱሱንም ያቃጥሉታል አንቺንም ይደፍሩሻል አሉኝ። ልክ ስንገባ የገባንበት ካምፕ ውስጥ በጣም ብዙ የሚዘገነኑ ያበዱ የተደፈሩ ብዙ ሰዎች አሉ እዛ ሀገር ኑረው ማለት ነው። እዛ ውስጥ ነው ገብተን የተቀላቀል ነውና እኔ ከመጽሐፍ ቅዱስ ውጪ መኖር አልችልም። እኔ የሚመስለኝ እዛኔ ጌታ እዚህ ውስጥ ያለ ነው የሚመስለኝና ያ መጽሐፍ ቅዱስ ለኔ ትልቅ ነገር ነው እና ይሄንን ላኪው አሉኝ። ለሚመለሱ ሰዎች ላኪው ሲሉኝ አይ ከፈለጉ እኔን አብረው ይላኩን እንጂ አልችልም አልኳቸውና ከኛ ካረፍንበት የ13 ሰዓት መንገድ ነው ወደ ክፍለ ሀገር ከሳውዲ ሄድ ነው የነበረውና በዛ ውስጥ እጅግ በጣም የሚዘገነን ጊዜ ነው ያሳለፍነው። ማለት ከስራ ጫና ውጪ እግዚአብሔር አብሮኝ ስለነበረ በየቀኑ ምስክርነት መሰክራለሁ። እንዴት እንደምመሰከር አላውቅም፣ ግን እግዚአብሔር ይሰጠኛል፣ ኃይል ይሰጠኛል። የምናገረው ነገር ወጥቶ እነሱ ውስጥ ሲሰራ ያለውና ከምንኖርበት ግቢ ውስጥ 13 ኢትዮጵያውያን ሰራተኞች አሉ። ወደ ላይ ቴምር ላሰጣ 13 ፎቅ ካርቶን ተሸክሜ ስወጣ እያንዳንዱ ፍሎር ላይ እየሰጧቸው ነው የሚሄደው ጽፌ ጥቅስ። እነሱ ደግሞ ከዛ መልስ ጽፈው ይሰጡኛል። እኔ ደግሞ ለጥያቄያቸው መልስ ጽፌ እሰጣቸዋለሁና በዛ ውስጥ የኔ ሴትዮ እናት ቤት የምትሰራ ልጅ ነበረችና ሁሌ ሐሙስ እንገናኛለን። ስንገናኝ ሁሉ ጊዜ እግዚአብሔርን ቃል ነው መነግራትና ጌታን ተቀበለች እሷ ማለት ነው። እግዚአብሔር ይመስገን። ለአረቦቹ ወንጌል ስመሰክር ለጓደኛዬ እቺ ልጅ መጅኑን ናት ይሏት ነበር። እኔን የመናገር አቅም የላቸውም፣ እኔን መናገር አይችሉም። እግዚአብሔር አፋቸውን ዘግቶታልና እኔ ምንድነው እንደዚህ ቡና ይጠጣበትና ያ የተጠጣበት ጣቢ እንደ ባዕድ አምልኮ እኔ ቤተሰቤ ጋር ያን ነገር ስለማቀው በጣም ነው የምጠላው። እናታችን መንፈሱ ሲነሳ መንፈሱ ያደረባቸው አለቃው መንፈስ ያለባቸው ሰዎች ተጠርተው መጥተው ቤታችን ውስጥ እድሳት ይደረጋል። ዶሮ ይታረዳል። በከለር ነው ቤታችን ዶሮ የሚታረደው እሱ ባዘዘው መሰረትና ያ ታርዶ ቆሎ ተቆልቶ በጣም የሚገርም ድግስ ተደግሶላት ሴትዮዋ መታ ስትሄድ እኛ ተደብቀን እኛ አናውቅም ስለመንፈሳዊ ነገርና በጣም ነው የምንጠላው። ተደብቀን እንመታት ነበር ሴትዮዋንና እና ያ ነገር ስላለ እጣቢውን ሲጠጡ ሐራም ነው እላታለሁ ሴትዮዬ። ይሄ ሐራም ነው፣ የኛ አባት የኛ ጌታ እንደዚህ አይወድም ስላት ለኔ አትናገርም። ሂዳ ለጓደኛዬ እቺ ልጅ መጅኑን አትላታለችና እቃም ሲወርቅ ምንም ሲሆን ጂሰስን በጣም ነው የሚደን። የስሙን ኃይል እኔ የተረዳሁት አረብ ሀገር ነው። የክርስቶስን ኢየሱስ የስሙን ኃይል እኔ ሳይገባኝ ሃሌሉያ ጂሰስ ነው የምለው። የሆነ ነገር ሰው ጂሰስ ድንግጥ ይላሉ ማለት ነውና ውሹ ጂሰስ ይሉኛል እነሱና ሂደው ጠየቋት። ምንድነው ጂሰስ ሲሏት የነጅማ አላህ ነው አለቻቸው። እሷ ስም አውጥተውልኝ ነበር፣ እዛ ነጅማ ነበር ስሜና ነጅማ ማለት ስታር ማለት ነውና ካሉት ኢትዮጵያውያን እዛ ኢትዮጵያውያን እህቶች አሉኝና በጣም ነው የምሰራው። ቋንቋውን ወዲያው ነው የለመድኩት እንደገባውና በጣም ነው የምሰራው፣ በጣም ነው የምታዘዘው። ስሰራ ሴትዬ የሰራዋቸውን ሁሉ ፎቶ አንስታ ትልካለች ለሁሉ። ያንን ሲበሉን እጸልይበታለሁኝ ማለት ነው። ሲሄድ በጌታ በኢየሱስ ክርስቶስም አይናችሁን ይክፈት። ከዛ እነሱ በልተው የተበሉትን ነገር ፎቶ አንስተው ለሁሉም ይልካሉ፣ ነጅማ የሰራችሁ ያሉ ማለት ነው። እና እግዚአብሔርን በዛ ሀገር ውስጥ ለምን እንደሄድኩ አላውቅም፣ ለምን እንደተሰደድኩ አላውቅም። ግን የእግዚአብሔርን ስም ሳልጠራ ያደርኩበት ቀን የለም። እግዚአብሔር ብቻዬን እዛ አስተማረኝ። ያኔ ባገኘሁት እድል ያልተጠቀምኩትን መስማት የማልፈልገውን እግዚአብሔር ብቻዬን መጽሐፍ ቅዱሱን ከዘፍጥረት እስከ ራዕይ ነበር ማነበው የነበረው በእውነት በፍቅር። በጣም የሥራ ኃላፊነት አለብኝ፣ ለሊትም ቀን ነው የምሰራው። ግን እግዚአብሔርን በዛ ውስጥ ብቻዬን ተማርኩት። የተማርኩትን ነገር ደግሞ በቻልኩት አጋጣሚ ባገኘሁበት መንገድ ሁሉ ጌታን መስክሬ ነበር የመጣሁትና ከአረብ ሀገር ስመለስ ምንድነው የሆነው? ያው እንዳልኳችሁ ሰው ቤት እየሰራን ነበር የምንማረውና እህቶቼ ተምረው ተመርቀው እንደገና ደግሞ እህቶቼ የኔ ታላቅ ወንድሜ የእህቴ ልጅ ጌታን ተቀብለው ነው ያገኟቸው የነበረው። እግዚአብሔር ይባረክ።
ከታላቅ እህቴ ቀጥሎ እኔ ነበርኩኝ ጌታን ያገኘሁትና ከዛ በኋላ እኔ ስመጣ በስተው ነው ያገኘኋቸው የነበረው። እሱ ለእኔ በጣም እኔ እዛ ስመሰክር ጌታ ከዚህ ሌላ ስራ እየሰራ ነበርና በጣም ደስ አለኝ። አብረን መኖር ጀመርና ከባለቤቴ ጋር የተዋወቅኩት እኔ ወደ አረብ ሀገር ከመሄዴ በፊት ነበርና ወደ አረብ ሀገር ለመሄድ ስጨርስ ሲያውቁ ያሳደጉ ቤተሰቦች ጋር ተጣልቼ አባረውኝ ነበርና እሱ በጣም በብዙ ነገር አግዞኝ ነበር። ግን በመንፈሳዊ ህይወቴ የተሻለ እውቀት ስለሌለኝ ከባለቤቴ አማኝ አልነበረም። ስንተዋወቅ ስመጣ ታላቅ እህቴ በጣም ቻሌንጅ ያደረገችኝ ብርሃን ከጨለማ ምን ህብረት አለው ስትለኝ እኔ አንድ ጥቅስ ጠቀስኩ። ኖ ማን ያውቃል እግዚአብሔር በሱ እሷ ብትድርስ ማለት ያለ አውዱ ማለት ነውና እሱ ልለየው ስለማልፈልግ ነው እንጂ የምር ገብቶኝ አይደለም። ግን እንደዛ ብያት ልሰማት አትፈልግም። ግን እግዚአብሔር ረዳኝ። እሱ የሁለተኛ ዓመት ዩኒቨርሲቲ ተማሪ ነበር ስመጣና 7 ዓመት ነው የጠበቁት ተምሮ እስኪጨርስና ጌታን እስኪቀበል ድረስ። እግዚአብሔር ረዳኝና የተቀላቀልኩበት ህብረት መሰክረንለት ጌታን ተቀበለ። እግዚአብሔር ይመስገን። እሱም የእህቴን ባል እንዲሁ ጌታን ተቀብሎ ነበርና ብዙ ነበር ከኛ አካባቢ ላይ እንደነገርኳችሁ ጌታን ለማግኘት ሩቅ ነን በጣም። እውነት ለመናገር በዚህ ስፍራ ላይ ቆሜ ስለ ጌታ ሳወራ ምናምን የነበርኩበት ቦታ ላይ ስለሆነ የምመለሰው የእግዚአብሔርን ድንቅ ታምር ነው በቃ የምረዳውና በዛ አመት እህቴም ባለቤቷ አመነ፣ የኔም ባለቤት አመነና እግዚአብሔር በክብር ዳረን እና ስናገባ እግዚአብሔር በሚያውቀው የሁላችንም ቤተሰቦች ተጠርተው ነው የመጡት። እኛን የዳረን እግዚአብሔር ነው። እግዚአብሔር በሄድንበት ቦታ ሁሉ አባት ይሰጠናል እና በክብር እዚህ ተወልደው አድገው ሲያገቡ ሊያገኙት በሚችሉበት ክብር ሳይሆን የእግዚአብሔር ስም ተጠርቶ እግዚአብሔር ተከብሮ በመዝሙር በስብከት የክርስቶስ ኢየሱስን ስም ቤተሰቦቻችን ሁሉ ከዛኛ ከወጣንበት ከጥልቁ ከድሩ ከገደሉ መተው ሰሙ። በሰርጋችን እግዚአብሔር ከበረ። ስሙ ይባረክ። ወደዚህ ቸርች እንዴት ነው የመጣ ነው? ያው በመጀመሪያ ወደዚህ ቸርች የመጣችው ታላቅ እህታችን ናት። ቀድማ የዳነችው እሷ ነበረችና ጠንካራ ናት። ትምህርት ትፈልጋለች። ትምህርት ያለበት መሰረት ያለበት ቦታ ላይ ትፈልጋለችና እኛ እንድንድን እዛ ያለው አካባቢ ማህበረሰብ እንዲድን ሁሌ ነው የምታነባውና እዚህ ቸርች መታ አቴንድ አድርጋ እየተማረች ከዛ ቀጥሎ ባለቤቴን አመጣችሁ። በዛን ወቅት ኮሮና ስለነበረ ምንም አይነት መንፈሳዊ እንቅስቃሴ አቁመን ነበርና እኔ በተለይ በጣም መንፈሳዊ ነገር ሙቶ የነበረበት ጊዜ ነው የምስክርነት ህይወቴ። እኔ ታክሲ ውስጥ ገብቼ ያለምንም ወዴትም ልሄድ አይደለም ወንጌል ለመመስከር ታክሲ ውስጥ ገባለሁ ከአረብ ሀገር ከመጣሁ በኋላ እና ከአንድ ጓደኛዬ ጋር እኔ ከዚህ እቀመጣለሁ እሱ ከኋላ ይቀመጥና አይገርምህም ብለዋለሁ። ምኑ የእግዚአብሔር ስራ እና ሙሉ ሰው ራሱ ምንድናቸው እብድናቸው እንደሚል ከዛ እስከኖርድ ድረስ ከመጨረሻው ድረስ እያወራን እንሄዳለን እግዚአብሔርን ስራ። ከዛ እንመለሳለን በእግራችን ማለት ነውና በጣም ነበር በቃ ስለ እግዚአብሔር መናገር እኔ አይሰለቸኝም። ምክንያቱም የሆነለት እሱ ከየት እንደወጣን ስለምናቅ ምናልባት ተመቻችቶ እኛ አዲስ አበባ ስንመጣ በህፃንነታችን ያሁን ሁሉ ኃላፊነት እግዚአብሔር ሲያሸክመን ያሳደገን የተወጣልን እግዚአብሔር ነው። ያገኘን እግዚአብሔር ነው። አቅሙም የለንም፣ ችሎታውም የለንም፣ እውቀቱም የለንም። በሰው ዘንድ ራሱ እንታይ ዘንድ እኛኮ ትላንትና እንደዛ ሰውነታችን ተላልጦ መሞት የሚገባን ነበርና እግዚአብሔር ግን የዛሬውን ክብር አይቶ ማንም ከማህበረሰቡ ሳይወጣ ቀድሞ እኛን ነበር ነጥቆ ያወጣን እና የእግዚአብሔር ክንድ በእኛ ቤት እጅግ በጣም ብርቱ ነበረች። ከዛ እህቴ እዚህ ከመጣች በኋላ ባለቤቴን ይዛው መጣች ማለት ነውና የምስጋና ዓመታችን ወቅት ላይ ነበረ ባለቤቴ ወደዚህ መጥቶ ፋውንዴሽን እየተማረ ያለ ምንድነው የሆነው ቤታችን ውስጥ ነውጥ ሆነ። ቤት ውስጥ የዛን ጊዜ ባለቤቴ ከአለርት ሆስፒታል የትምህርት እድል አግኝቶ ጳውሎስ ነበር የነበረውና እኔ ነበርኩ ራይድ የሰራው ቤቱን ማኔጅ ማደርገው። በዛ የተነሳ እኔ ለካ እኔ ባል እሱ ሚስቱ ነው የምንኖረው ቤት ውስጥና በዛ የተነሳ እሱ የእግዚአብሔርን ነገር አውቆ ይመጣና አንድ ነገር ሲናገር እኔ አጌኒስት ነው የምነሳው። በዛ አንደኛ የተሳሳተ ኢንፎርሜሽን አለ ውስጤ፣ ሁለተኛ እፈራለሁ። ያገኘው ቸርች ገብቼ መካፈል እፈራለሁ ማለት ትክክል ነው ይመስለኝ፣ እኔ ግን ከፍርሃት ነውና እሱ የእግዚአብሔርን ነገር አግኝቶ ሲመጣ እኔ ትላንት መስክሬለት ሊያስተምረኝ ነው የሚል መንፈስ ነው በውስጤ የሚመጣው።
ለካ ረጅም ዓመት ባሳለፍን አይደለም እግዚአብሔር በከፈትንለት በልብ በተሰጠንለት መሰረት ትላንት የዳነ ሰው እኔ ሊያልፈኝ ይችላል። እኔ ግን የሆነ ነገር ሲናገር ኖ እለዋለሁ። ትክክል እንኳን ቢሆን ኖ እንደዚህ አይደለም እለዋለሁ። እግዚአብሔር ሰይጣን ምን ይለኛል እንዳይስት የጠበቅኩት አይነት ስሜት ነው የሚሰማኝ። ግን እንደዛ አልነበረም። በመጀመሪያ ግን እሱ ማኔጅ ማድረግ እሱን የመምራት አቅሙም አልነበረኝም የዛኔና ያለ ቦታዬ እኔ ባል እሱ ሚስት ሆነ ነበር የምንኖረውና ከዛ ምን ሆነ መናወጥ ሆነ። በየቀኑ እንጣላለን፣ በየቀኑ እናለቅሳለን። ብዙ ሌሊቶች ካሳለፉ በኋላ አንድ ሌሊት ምን ሆነ አንድ እግዚአብሔርን ቃል እዚህ ቸርች አምስቶ ማክሰኞ ቀን ነውና ቸርች አምሽቶ በጣም 4 ሰዓት ከምናምን ገባ። እንዴት እስከዚህ ሰዓት ታመሻለህ ብዬ ተቆጣሁት። የረሳሁት ነገር ምንድነው ግን እሱ እንዲድን ብዙ ሌሊት አልቅሻለሁ። በእውነት በጣም ነበር ማለቅሰው። እንዴት እንደምመሰክርለት ግራ እየገባኝ ደብረ ብርሃን ዩኒቨርሲቲ ነበር የሚማረውና እዛ ሄድና በቤተክርስቲያን እያለፈን ዳርዳሩ ነው የምመሰክርለትና የሆነ ጊዜ ሴቶች ለምንድን ነው የማይገቡት ቤተክርስቲያን ሲለኝ በዛ ተነሳውና በቃ ተናድጄ የሆነ ነገር ተናግሬዋለሁኝ። በጣም በመጠንቀቅ ነው የምመሰክርለት። በጣም ጥንቃቄ ሲበዛ ፍርሃት ይመጣል ማለት ነው። ክርስቶስ ኢየሱስን እንደሚገባን አንገልጠውም። እኔ እዛኔ ያልገባኝ ነገር በጣም የተጠነቀቅኩ መስሎኝ ፍርሃት እያጠቃኝ ነበር ለካ። ነገር ግን እግዚአብሔር አገኘውና ዳነ። ስለዚህ ያ ነገር ነው የሚታወሰኝ። እሱ አውቆ መጥቶ ሊነግረኝ ሲፈልግ ያ ነገር ነው የሚታወሰኝና በዛ ጥፋት ውስጥ አንድ ሌሊት ምን ሆነ እንዴት አምሽተህ ትመጣለህ አልኩት። እስከዚህ ሰዓት ነው እንዴ ብታመሽው ስለው እሱ ደግሞ ያገኘው የተጠቀመው ነገር ስላለ ቻሌንጅ እሱ እንደበፊቱ ሊሰማኝ አልቻለም። ከዛ ሌሊት አንድ ስል እሱ አንድ ሲል ድንገት ባለቤቴ በጣም ጨዋ በጣም ሰው አክባሪ ነውና በጣም ታጋሽ ላፕቶፑን ብድግ አድርጎ ሊወረውረው አለና አልጋው ላይ ጥሎት እሱ እዛ ጋር ወደቀ፣ እኔ እዚህ ጋር ወደኩኝ። ሙሉ ሌሊት በቃ ወድቀን ያደርነውና የዛኔ የምስጋና ዓመታችን የጾም ጸሎት ወቅት ነበርና አንድ ነገር ተናገረ። ጌታ ሆይ ወይ ቤቴን መልስ ወይ እኔ እጠፋለሁ አለ በቃ እና እንድትናገረኝ ይፈልጋለሁ ብሎ የመጀመሪያ ቀን መጣ፣ ምንም የለም ተመለሰ። ሁለተኛ ቀን መጣ፣ ምንም ነገር የለም ተመለሰ። ሁለተኛው ቀን ማታ ነው ይሄ የተፈጠረውና በሶስተኛው ቀን ወጥቶ መጣና እዛ አካባቢ ላይ ነው የተቀመጠው። እኔ አልመጣሁም በነገሬ መሰረት ቦታው ማጠፋኝምና ጌታ ምን አለው በኃይል ነው በቃ የእግዚአብሔር መንፈስ የተናገረ ወደ ቤቱ እንዲመለስ ትዳሩን እንዲጠብቅ ደግሞ ልጅ እንደሚወልድ የልጁ ስም ደግሞ ነህምያ እንደሆነ እግዚአብሔር ተናገረውና ተመልሶ መጣ። ማታ ሲመጣ የድሮ ዳኒ በቃ ይሄ ደጉ በጣም ምስኪኑ የሚያከብረኝ አይነት ነው የሆነውና እኔ ራሴ ደነቀኝ መመለሱ። እኔ ደግሞ የዛኔ አንድ ነገር ወስኛለሁ። እግዚአብሔር ሆይ አልኩት እኔ አንተ ብቻ ቤቴን መልስልኝ፣ እኔ እታዘዛለሁ፣ እሰማዋለሁ፣ በቃ ትቼዋለሁ። እኔ ትቢት ነው ባይዘወይ የመጀመሪያው ትቢት ነው በቃ እንደዛ የሚያደርገኝ የነበረው እውቀት የሚመስል የተሻለ አንደርስታንዲንግ አንተ ባላስተውከው መንገድ ገብቶኝ ነው እላለሁ፣ ግን እንደዛ አልነበረም። ከዛ እንደዛ ከመጣ በኋላ ተመለሰ። ለመጀመሪያ ጊዜ የምስጋና ዓመታችን ጊዜ 5 ሆነን መተን እዚህ አደርን ማለት ነው። የሚገርም ሌሊት አሳለፍን፣ ያምልከው ሌሊት ጊዜ። ከዛ በኋላ በዛ ዓመት ምንድነው ይሆነልን እሱ ጳጉሜ 3 እግዚአብሔር እንደዛ ተናግሮት መስከረም 17 ነህምያ ተጸነሰ። እግዚአብሔር ይመስገን። አንድ ቀን ራይድ እየሰራው ያው ባለቤቴ ተማሪ ስለነበር የባለቤቴ ወንድም ሱቅ ቁጭ ብለን ለምን አትወልዱም አለኝ። እንዴት ይሆናል እሱ የተማረ ነው፣ እኔ ደግሞ እንደዚህ ከሆንኩ እንዴት እንኖራለን? ከስጋ ነው ያሰብኩትና እስኪ ውለዱና ከተቸገራችሁ እግዚአብሔር ይጠየቃለኝ። ከዛ ግን እኮ እውነትህን ነው ልጁ ሲመጣ የራሱን እድል ይዞ ይመጣል አልኩትና ሳልነግረው ይሄን ወስኛለሁ እኔ። እሱ ደግሞ እዚህ መጥቶ ያየው ለኔ አልነገረኝም። ተገጣጠመና ተጸነሰ ማለት ነው። በነህምያ መወለድ እሱ እዚህ ቸርች መጥቶ ፋውንዴሽን ከጀመረ በኋላ ባይዘው ትዳራቸው ፈርሶ በቃ አልቋል። የዛን ቀን ወስኖ ነው የመጣው፣ ላይመለስ ሊጠፋ ነበር ወጥቶ የነበረውና እግዚአብሔር እንደገና ትዳራችንን መለሰው። እግዚአብሔር ተባረከ ይሁን።
ከዛ በኋላ ምንድነው የሆነው? በዛ አመት ነህሚያ ከጸነስኩ በኋላ ህዳር 13 ላይ ወደ ውጭ በኮሮና ምክንያት በረራ የለም ነበርና የትምህርት እድል አገኘና ወደ ውጭ ሄደ ማለት ነው። ከሄደ በኋላ እጅግ እየበረታ ማለት ፋውንዴሽን ወደ ሳይመረቅ ወደ 6 ወር ምናምን እንደተማረ ነው የሄደውና እዛ ሆኖ በኦንላይን ይማራል። ልክ እዚህ ጧት ላይ ቸርች ቁጭ ስንል እሱም አብሮ ቁጭ ነው የሚለው። አሁን ሌሊት ነው በእነሱና አንድ ቀን ሚስ አድርጎ ያቅም ፕሮግራም እሱን እየሰማው የሱን መለወጥ እያየሁኝ እኔ ራሴ ወደ ኋላ እየተመለስኩኝ ማስተዋል ጀመርኩኝ። ከዛ በኋላ እኔ ወለድኩ ነህሚያን። ሰኔ 30 የአባቱ የልደት ቀን ነበር የተወለደው። እኔ እርጉዙኝ ምን ይሉኝ ነበር ሰዎች፣ ወንድ ነው ሴት ነው ሲሉኝ፣ እንዴ ነህሚያ እኮ ነው ስሙ እላቸዋለሁ። እና ሰዎች በጣም ቻሌንጅ ያደርጉን ነበረ። ምክንያቱም መንፈሳዊ አይን ካልተከፈተ ስለማይገባ ተመሳሳይ እኔም እህቴም ባይዘበይ ከእግዚአብሔር በተነገረን ነገር እህቴን እግዚአብሔር ምናለት ይስሐቅ ይወለዳል ቤትሽ ደግሞ ይባረካል ብሎ አላት። ልክ እንደዛው ወንድ ነው ሴት ነው ስትባል ወንድ ነው ይስሐቅ ነው ስሙ ትላቸው ነበረ። እኔም ልክ እንደዛው ማለት ነው። ከዛ ይስሐቅ ተወለደ፣ ቤታቸው ሁሉ ተባረከ። ልክ እኔም ነህሚያ ሲወለድ ማናቀው ነገር ሆነ በቤታችን ውስጥ። አንድም ቀን ተቸግረን አናቅም። ያኔ የገባነው ቃል ምን ብሎኛል የባለቤቴ ወንድም፣ እስኪ ውለዱና ከተቸገራችሁ እግዚአብሔር ይጠየቃለኝ። እውነትም እግዚአብሔር የተናገረውን ያደርጋል። አንድም ቀን ተቸግረን አናቅም። እዛ ሄደ፣ ተማረ፣ የሚገርም ስራ ሰጥቶት አሁን በክብር እየሰራ ነው ያለውና ወደዚህ ቸርች እንዴት ነው የመጣሁት? ስለ ዳዲ እውነት ለመናገር የዳዲ ትምህርቶች እኔንም ቤቴንም ትዳሬንም ቤተሰቤንም ብዙ ነው ያተረፍንበት ነገርና ሲዲ እየሰማሁ ነው። ሲዲ እየሰማሁኝ አይምሮዬን እያስተካከልኩኝ እየተፈወስኩኝ ስተቶቼን እያረምኩኝ ክፍተቶቼን እየዘጋው መጣው። ቤቴ ወልጄ ስለነበረ ወደ ቸርች የመምጣት እድል አልነበረኝም። ከዛ በፊት ብዙ እድሎች ነበሩኝ፣ አበላሽቻቸዋለሁ። አሁን ባለቤቴን አብሮኝ አይደለም ስተቶቼን አርሜ እሱ ማስደሰት አልችልም። ግን አንድ ለራሴ ምን ቃል ገባው፣ ዳዲ እንደዚህ እያስተማረ እንደዚህ በትምህርቶቹ ቤቴ ውስጥ ከተለወጥ ፋውንዴሽን መማር አለብኝ። ፋውንዴሽን እንድማር እህቴና ባለቤቴ በጣም ዋጋ ከፍለዋል። እዛ ሆኖ ይሄን ሲዲ ስሚ ይለኛል ሰማለሁ፣ ይሄን ትምህርት ስሚ ይለኛል ሰማለሁ። እንደገና አፕሊኬሽኑን ደግሞ የአመታዊ ንገስቶ በዛ ምን ሰማሽ ማታ ማታ ሁሌ ምንድነው የሆነው? በኃይልም በፍቅርም ነው ያቀኑኝ። በቃ በጸሎትም ማለት ነው። እኔም ቢብያቸው አምጬ ነገር ግን በጣም እየተጎዳው ነበር። መንፈሳዊ ዕውቀት መንፈሳዊ ነገር ማተርፍበት ጸሎት ህይወት የለኝም። ነገር ግን ላለመሸነፍ መጣት አልፈልግም። እዚህ እሱን ያሸነፈኝ ስለሚመስለኝ ማለት ነው። ከዛ በኋላ ግን በኃይል በቃ እግዚአብሔር አገኘኝና ሲዲዎቹን እየሰማው ፋውንዴሽን ኦንላይን አስመዘገበኝ። ኦንላይን እየተማርን ያለ አንድ ወንድሙ በጣም በሱስ ውስጥ ስለነበረ እሱን ሰፖርት ለማድረግ ብዬ እዚህ መጥቼ ተመዘገብኩኝና አብሬው እሱ እንዲማር ነው እንጂ ለኔ አይደለም የመጣሁት። ከዛ በኋላ እዚህ መጥቼ ስማር እሱ ቀረም የቀጠልኩ እና ባለፈው ነው የተመረቅነውና እኔም ባለቤቴም አብረን ነው የተመረቅነው። ያው እሱ በርቀት ላይ ስለነበረ ነው እንጂ ከኔ ቀድሞ ነው። ከዛ በኋላ ቤታችን ውስጥ አይተነው ማናቀው ክብር በመታዘዝ ውስጥ እግዚአብሔርን በመስማት ውስጥ እግዚአብሔርን በማስቀደም ውስጥ በመገዛት ውስጥ እግዚአብሔር ብዙ ክብርን ብዙ ምስጋናን በቤታችን አመጣ ማለት ነው። ከዛ በኋላ ምንድነው የሆነው? እኔ ወደዚህ ቸርች መጥቼ ፋውንዴሽን እየተማርኩኝ በፋውንዴሽን ትምህርት የሆነልኝ ምንድነው? የመጀመሪያው መስጠት ስለ ራሴ ማንነቴን እንዳውቅ መንፈሳዊ ስልጣኔን እንዳውቅ በጸሎት ህይወት ውስጥ አቅም እንዲኖረኝ በጣም ነው ያገዙኝ ነበር። በማይመች ሁኔታ ነው የምመጣው። ልጄን ጎረቤት ጥዬ ነው የምመጣው። በፊት ተመችቶኝ ምክንያቴ ቢዙ ነው ቸርች አልሄድሽም። ለምን? እኔ ባለቤቴን ድሮ የምጠይቀው ነገር እኔ ነው የወረሰኝ። እሱ ዩኒቨርሲቲ እየተማረ የእግዚአብሔርን ቃል አጠና ስለው አላጠናውም ይለኛል። ጸለይክ አልጸለይኩም ያ ነገር እኔ ደገምኩት። እሱ ሳይድን እኔ ከዳንኩ በኋላ ቸርች ሲሉ ያለ ሄድኩም ብላቸዋለሁ። በእውነት በጣም በቃ የተያዝኩበት ይሄ ክፉ መንፈስ በጣም ብዙ አመታቶቼን ወስዶብኛል። ያኔ የነበረኝ የምስክርነት ህይወቴ የእግዚአብሔርን ባገኘሁት መንገድ ነበር መሰክረው። እሱን ሁሉ ነው የበላብኝና ባለመታዘዝ ውስጥ እጅግ በጣም ብዙ ዋጋ ከፍዬ እዚህ መጥቼ ግን በመስማት ውስጥ ያተረፍኩት ብዙ ነገር ነበረ። ከዛ ቤታችን እየታከመ አንድ ነገር ገባው ለእግዚአብሔር። ባለቤቴ አሁን አብሮኝ አይደለም ያለው፣ ልጅ መጥቷል፣ ብቻዬን ነው ያሳደግኩ ያለው። ስለዚህ ጌታ ሆይ እኔ እታዘዛለሁ፣ እሰማለሁ። እኔ አሁን ለምሳሌ ቤት ውስጥ ከልጅ ጋር እንደምኖር ሳይሆን ባለቤቴ በአካል አብሮኝ እንዳለ ነው አስቤ ማከብረው ማለት ነው ምታዘዘው። የትዳር ትምህርት ስታስተምረን ምን ነበር የገባኝ?
ትክክል እንኳን ባይሆኑ ሰሚት ማድረግ አለባችሁ ወንዶች ማለት ራስ ወንዶች ናቸው። ከዛ ልክ ያንን ስታስተምረን ራሴን ሳየው እኔ ባል ነበርኩኝ ቦታ የገባው ማለት ነውና በቤቴ ስለ ትዳር ትምህርት እግዚአብሔር በሚያውቀው ተምረን የተጋባ ነው። የትዳር ትምህርት ተምረን ነበር የተጋባ ነው። ምንም ዕውቀት ነው እንጂ ይሄ አሁን ተምሬ ያገኛቸው መረዳቶች የሉኝም። ተምረን ነው 6 ወር ተምረን የተጋባ ነው። ያ ሁሉ ነገር ሲፈጠር ግን አስተውለነው ማናቅም ገብቶንም ማያቅምና ልክ ስማር እንደ ጌታ ሆይ የት ነበርኩ? ምን እየሰራው ነበር? ራሴን በቃ ኢቫሉዌት ሳደርገው በጣም ነበር ማለቅ ሰው ስለማልመልሳቸው እነዛን ጊዜያቶቼ ማግኘት ስላልቻልኩኝ ማለት ነውና በቃ በጣም ታዘዝኩኝ። አሁን ልክ በስልክ ስናወራ የቃላት ልዩነቶች ሲመጡ የዛን ያሳለፍኩት ስለሚለኝ እሺ በቃ አለዋለሁ ሳላምንበት ማለት ነው። በፊት ግን አንድ ሲናገረኝ 10 ነው መናገረው እና በጸብ ይዘጋል ማለት ነው። ከዛ ለመጸለይ አቅም አላገኝም፣ ሰይጣን እድሉን አገኘ ማለት ነው። አልፈልገውም። ያ ነገር ከተፈጠረ በኋላ በጣም ነው የምንጸጸተው፣ በጣም ነው የሚያሳዝነኝ፣ በጣም ነው የምወደው እውነት ለመናገር ግን ሳልፈልገው እደግመዋለሁ፣ ነገም ሳልፈልገው እደግመዋለሁ። ከዛ አሁን እሱ ሲናገረኝ እሺ ነው የምለው። በቃ እሺ በቃ እንደፈለክኝ አሁን እኮ ምንም መናገር አልፈልግም፣ እንደ ድሮ እኮ አይደለሁም ብለዋለሁ ደጋግሜና እግዚአብሔር በትዳር ውስጥ አሁን ላይ በፊት ስለ ትዳር ለማስተማር አቅም የለኝም። አሁን ማስተማር የምችልበት አቅም አለኝ ሳይሆን እኔ የተሳሳትኳቸውን እኔ ያጠፋዋቸውን እኔ ያለፍኩባቸው የስተት መንገዶቼ ሰዎች እንዳይደግሙ ትፈልጋለሁና ባገኘሁት አጋጣሚ መሰክራለሁ። ታዘዙ። እውነቴን ነው። በመታዘዝ ውስጥ ብዙ ትርፍ ስላለው በፊት የትዳር ትምህርት ስንማር እኔ የምጠቅስ የነበረው የወንዶችን ጥቅስ ነው። ጌታ ውደዱ ይላል ምናምን እላለሁ። አሁን አልልም እና ለምን መገዛት እኔ ከቤተሰቦቼ ያሳለፍኩት ባክግራውንዴ ሲታይ እናቴ ኃይለኛ ነበረች። ቤቱን በብዙ ኃላፊነት ውስጥ የምትመራው እሷ ስለነበረች እሷ ያለችው ነው የሚሆነው። በጸብ ውስጥ በጭቅጭቅ ውስጥ በንትርክ ውስጥ ስለነበር ያ ነገር እኛ ውስጥ ተጽዕኖ አለ። ስለዚህ እኔ እንደ እናቴ ጀግና ነኝ እላለሁ እና ባለቤቴ ይሄ ነገር እንዲህ መሆን አለበት ሲለው ኖ አንተ እንደዚህ ነው ያየው፣ እኔ ደግሞ እንደዚህ ነው ያየው ትለዋለሁና አሁን እንደዚህም ባየው እንደዚህ ነው የምሄደው እሱ ባለው። እግዚአብሔር ይመስገን። በሱ ውስጥ ብዙ ትርፍን ስላተረፉኝ ምናልባት የዛን ጊዜ ያንን ውሳኔ ወስኖ እግዚአብሔር ባይናገረው ኑሮ ቤታችን መፍረስ ብቻ አይደለም እኔም እሱም በህይወት አንኖርም እውነት ለመናገር። ምክንያቱም በጣም ስንቅበዘበዝ ስለነበር እግዚአብሔር ያገኘው ማለት ነው። እንደገና ደግሞ በእኛ ውስጥ ያለውን ክብር ሰይጣን ስለሚያውቅ በጣም ነበር አታክ እያደረገን የነበረው። ቤተሰብ እንኳን ጣልቃ ገብቶ ለነስማማ አንችልም ሲጀመርም። ስለዚህ እግዚአብሔር በትዳር ውስጥ ቤተሰቦቻችን ውስጥ የነበረው ነገር ነው መጥቶ አታክ ያደርገን የነበረውና ኦኬ ለካ እናቴ ልክ አልነበረችም። አባቴ ፈለገ ቢያጠፋ እሱ አባት ነው፣ እሱ መሪ ነው። እግዚአብሔር በሱ ውስጥ ያስቀመጠው ስልጣን ስላለ በሱ ውስጥ በመገዛት ውስጥ እግዚአብሔር ያን ነገር እኔ ያየሁትን ነገር እንኳን እግዚአብሔር ይሰራው ነበር ለካ። እሱን ተረዳው እግዚአብሔር በጣም በቃ ረዳኝ ማለት ነውና ከዛ በኋላ ምንድነው የሆነው? በፈውስ የመጀመሪያ እኔ ታመሜ ነበረ። ባለቤቴ ከመሄዱ በፊት የሃሞት ኢንፌክሽን ታመሜ ነው። በጣም ኢንፌክሽኑ ከታከመ መነሳት መቀመጥ መብላት አልችልም። ፈሳሽ ብቻ ነበር ውስጥ የነበረውና ያን ሁሉ ካሳለፍኩ በኋላ ሰርጀሪ ልሰራ ገባው። ሰርጀሪ ልሰራ ስገባ አልፈለኩትም መሰራቱንና በቃ የሆነ ሰው ይሞታል። በጣም ይሄ ጩኸቱ እዛ ውስጥ ያለው እንትኑ ጩኸት ራሱ በጣም ነበር የሚረብሸኝና ጠራውትና እዛው ነበር የሚሰራ ዳዲ ልሞት ነው አልኩት የሆነ ሰዓት ላይና ሙቻ አለኝ። ከዛና እና ሙቻ ታዲያ አንቺ አማኝ አይደለሽ እንደ ብትሞችን ጌታ ጋር ነው እንቴጁ ሲለኝ ምን አስቦ ነው በጭንቅ ጊዜ እግዚአብሔርን እንረሳዋለን። ምን ሄድበትን ነገር እንረሳዋለን። ያለውን ይሄ ምድር ላይ ያለውን ነገር ነው የምናየውና አሁን እንደዛ አይደለም።
እግዚአብሔር ይመስገን ተምሬ እግዚአብሔርን በመረዳት ውስጥ አሁን ምንም ቢመጣ ሞት ቢመጣ ከፊቴ አልፈራምና ያዴ ግን እንዴት ሙቺ ይለኛል። ከዛ ተሸፈንኩኝና ጌታ ሆይ አልኩት፣ በጌታ በኢየሱስ ስም እኔ ሰርጀሪ አልሰራም፣ ከፈለክ ካንተ ስራኝ፣ ከፈለክ በቃ አስወጣኝ አልኩት ማለት ነው። ከዛ አንዲት የትርፍ አንጀት ታማ የመጣች ልጅ ነበረችና አይ እኔ አልገባም እሷ ትግባ፣ እሷ በጣም አሟታል አልኳቸው። እርግጥ በጣም አሟታል፣ ያው ፈጣን ነው የትርፍ አንጀት እንትኑና እሷ እኮ በጣም ታማለች አስቀድሟት፣ እኔ ችግር የለውም እና ለካ የእግዚአብሔር ፕላን ነበር። እንደዛ ብያቸው ሲነሩ መጣና ሂስትሪዬን አየ፣ ልገባ ሊሰራኝ ነው ዶክተሩና አየና ለምን ከሲፒ ትታይና እንወስናለን አለና አስወጣኝ። ከዛ ድጋሚ እዛ ቤተክርስቲያን አልሄድም፣ እዛ ሆስፒታል አልሄድም አልኩትና እህቴ ቀድማ እዚች ቤተክርስቲያን እሷ ስለነበረች የመጣችው እኔ አልመጣሁም ነው በፊት ነው የሆነልኝ በምስክርነት ይዛ ይመጣችና ተጸለየልኝ። እዚች ማክሰኞ ማታና እዚች ጋር ነበር ዳዲ የጸለየልኝ። መተኛት አልችልም፣ መቆም አልችልም፣ መራመድ አልችልም፣ በጣም ነው የሚያመኝና ልክ ያኔ ከተጸለየልኝ በኋላ ጨጓራም ስለነበረብኝ ኃይለኛ ጨጓራም ስለነበረብኝ እሱ ይጥለኛል። በጣም ብዙ ጊዜ ወድቄ አውቃለሁ ባይዘው በጨጓራና ተፈውሼ ቀረው ማለት ነው። እግዚአብሔር ይባረክ። ከዛ በኋላ በዛም ጎኔ ተኛለሁ፣ እበላለሁ፣ ጨጓራም የለም፣ ያበሽታም የለም። ጓደኞቹ እንዴት ሆነች ሲሉ ተፈውሳለች። ቀጠሮ ይዘን ነው የተመለሰ የነበረው። በዛው ወጥቼ የቀረውና በፈውስ ለመጀመሪያ በእኔ የሆነልኝ ይሄ ነው። ከዛ አባቴ የዛሬ ዓመት ይመስለኛልና ካንሰር ታሞ ወደዚህ ይዘሩ መጣንና የማስታመም እድል አገኘንና ከመጣ በኋላ ምንድነው የሆነው አስታመም ነው ምናምን ካንሰሩ ኦልሞስት ሁሉም ሰውነቱ ላይ ተሰራጭቷልና አንድ ቀን ሲዲ ተከፍቶለት ቻናል ከፍተን ጎስፐል ቲቪን ከፍተን ያይ ነበርና እያየ እንደዚህ እኔ እንደነሱ ፈወስ ይሆን ብሎ አለ። ከዛ እህቴ አባቴ እንዴ ዳዲኮ ከጸለየለት ተፈወሳለህ እንሂድ ስትለው እንደነገርኳችሁ እሱ በእናት ቤተክርስቲያን ውስጥ ነው የሚያገለግል የነበረውና በጣም ፈራለን። ይዘኑ መጣንና ተጸለየለት። በዚህ ጎኑ መተኛት አይችልም፣ ኃይለኛ የሆነ ውጋት አለው፣ ፔን አለውና ማስታገሻ በየሰዓቱ እየሰጠነው በሱ መሰረት ነው እንጂ በምንም ታመር ሪሊፍ የለውም። መጥቶ ከተጸለየለት በኋላ ሰዓቱን አልፎም ያ ስሜት የለም፣ ተፈወሰ። እግዚአብሔር ይመስገን። ጌታን ተቀብሎ ተፈውሶ የማይታመን ነው በእኛ ቤት ውስጥ። እግዚአብሔር ይባረክ። አመስግኑልኝ። እንኳን አባታችን እኛ እንኳን ከዛ ከሩቅ ቦታ መተን እንኳን ጌታን ማግኘት መኪና ማየት እንዳልኳችሁ ብርቅ ነው አካባቢውና ዛሬ ላይ እግዚአብሔር በክርስቶስ ኢየሱስ ልጅ መሆናችንን ተረርተን አባታችን ጌታን አግኝቶ እህቶቻችን ጌታን አግኝተው ወንድሞቻችን ጌታን አግኝተው የባሌም ወንድሞች እንደዛው ቻናል በማየት ምንድነው የባለቤቴ ወንድም አጋጣሚ ዝም ብሎ ዓለማዊ ቻናል ሲያይ ድንገት መንፈሳዊ ቻናል ያያልና በዛ ውስጥ አንድ ቃል ስለ ፋሲካ ሲያስተምር ምን እግዚአብሔር እንዴት እንደተናገረው አናውቅም። ልክኛ በመዝሙር ውስጥ ሳናቅ ጌታን እንዳገኘ ነው ያንን እያገኘ ተፈወሰ ማለት ነው እሱምና ብዙ ነን። አሁን እግዚአብሔር የረዳን ቤቱ በሙሉ አንድ ጉባኤ ይሆናል። እግዚአብሔር ይባረክ። አባቴ ተፈወሰ። ከዛ በኋላ ወደ ቤተሰብ መሄድ ስለነበረበት ያለ ኦክሲጅን መንቀሳቀስ አይችልም ነበር። ኦክሲጅን ተሰክቶለት ነው የሚንቀሳቀሰውና በእምነት ጸልየን ማለት ነው ይዘን ወጣንና ያለ ኦክሲጅን ቀጥ ብሎ ኤርፖርት ገብቶ አንደኛ ራሱን ችሎ የሚንቀሳቀሰው፣ ሁለተኛ ከተወሰነ ከፍታ በላይ የኦክሲጅን ውጥረት ስለማይፈቅድለት አይቻልም ነበርና ጸልየን ይዘን ገባን። ምንም ሳይሆን ልክ ኤርፖርት በዊልቸር እየገፋን ይዘን ከገባን በኋላ ተነስቶ ወጣ፣ ሆስፒታል ወጣ ፕሌኑ ላይ። ከዛ በሰላም ወርዶ አገሩ ገብቶ እኛ በጣም በቃ ካለማመናችን የተነሳ እህቴ ደጋግማ ነበር ጌታን የምታስቀብለው። ዳዲ እዚህ ጌታን ሲያስቀብለው ቆይ በቃ እንደዚህ ጋቢውን አጣፍቶ ምናምን እግዚአብሔር በቃ የልብን የሚያይ አምላክ ነው። እግዚአብሔር ይባረክ። እና ያንን እንደገና በጣም በቃ እምነቱ እንዲጨምር ደግመን ጌታን እናስቀብለው ነበረ።
እና በብዙ ክብር እግዚአብሔር ረድቶን አባታችን በብዙ ክብር ጌታን አግኝቶ አለፈ ማለት ነው። እግዚአብሔር ይመስገን። ሌላው በፈውስ የሆነልኝ ለልጄ ነው። ልጄ በተወለደ በ40 ቀኑ ታመመ ነህምያና ሲታመም አጋጣሚ ቮሚት ነበር ሲጀምር የነበረው እንዲህ ተወርውሮ የሚመጣ ቮሚትና ቶሎ ብለን ክሊኒክ ስንወስደው ልብ ምቱ በጣም ሀይ ነበረ እና የልብ ክሊኒክ ወሰድ ነው። እዛም ስንሄድ 300 ምናምን ማለት የልብ ኤኮ ሲነሳ ኢሲጂ እና ኤኮ ሲነሳ ዶክተሯ ደንግጣ ነው ያስደነገጠችን። እኛ አልጠበቅንም እንደዚህ አይነት ነገር ደነገጠች። እና ምን ተፈጥሮ ነው? እኔ ከእህቴ ባል ጋር ነው ሄድኩትና ቶሎ በሉ ሪፈር ምናምን ስትለን እንዴ እንትን ነው የሆነው እንፋጠጣለን እኔ እና እሱና ቶሎ ጽፋ ወጣችና ራይድ ጠርታ ራሷ ናት የሸኘችን። ራሷ ራይድ ጠርታ ልክ ከወጣን በኋላ ለባለቤቴ ጓደኛ ደወልኩ የሚሰራ ነበርና አረ ዶክተር እንደዚህ ያለችኝ ስለው እስኪ አምጪው አለኝ። ተመልሶ ስቴብል ሆነ ልብ ምቱ። ይሄ ሆስፒታል ገባን በኋላ የመጀመሪያ ቀን ነውና መጥባት አይችልም። ኦክሲጅን ተደርጎለታል። የምግብ ቱቦ ገብቶለታል። በጣም የጭንቅ ጊዜ ነበረ ስንደርስ ይዛኔና ግን የእግዚአብሔር ታምር ምንድነው? ልክ ስንገባ ብዙ ህፃናቶች ናቸው ያሉት የተኙትና ውስጥ ነበር አልጋ ሰጥተውን የነበሩት። ዶክተሩ መጣና እንደዚህ አንስቶ ይዞት ፍሮንት ላይ ነው የወጣው። ልክ ፊት ለፊት አስቀምጠው በጣም ነበር የሚረባረቡለት የነበረውና የልብ ምቱ በጣም ወጥቷል። መተንፈስ አይችልም። ኦክሲጅን ገብቶለታል። የምግብ ቱቦ ገብቶለታል። እዛ ጋር የሚሞቱ ህፃናት አሉ። በጣም በቃ ጭንቅ ነው ምናልፍ የነበረውና የዛኔ ምን ትዝ አለኝ እናቴ 8 ልጅ ስታሳድግ ያን ያህል በቃ በጣም ሩቅ በእግሯ 2-3 ቀን እየሄደች እንደገና መኪና የለም ገጠር ነው ዳገት አለው ቁልቁለት አለው እንደገና ደግሞ ያለ እምነት ማለት በቃ በየዋህነት እግዚአብሔርን በቃ በድንግዝግዝ ነው የምታመን የነበረውና ምናልባት እግዚአብሔር ያለ ያስተምረኝ ሆኖ ያልኩ በቃ እዛ ቆሜና በሚደንቅ ሁኔታ የዛን ቀን ምንድነው የሆነው? ካደረን በኋላ ጧት ላይ አልጋ አገኘን። 7 ቀን ካልተቆየ አልጋ ይሰጥም። ኢመርጀንሲ ላይ የተወሰዱት ሳምፕሎች እንዳለ ወዳው ተገኙ። ከጀርባው ላይ እንዲህ ጠምዝዘው ነው ሳምፕል የወሰዱትና ልጁ ደከመ በቃ ኦልሞስት። ከዛ ዶክተሮቹ ከተሯሯጡ በኋላ መጨረሻ ላይ ተስፋ ቆረጡ። ምንድነው ከባለቤቴ ጋር ሲያወሩ በእነሱ ቋንቋ የዛኔ በትኩሳቱ አማካኝነት ልብ ምቱ በጣም ወጥቶ ነበርና በጣም ደከምን። በጣም አገዝን። ስታፍ እንደሆንክ እናውቃለን ግን አልቻልንም አሉትና ይሄ መርዶውን የማርዳት ያህል ነበር የነገሩትና ከዛ እሱ ምንድነው ያለኝ ደውሎ እኔ ጌታ ልጅ እሰጥሃለሁ እንጂ ልጅ ይሞታል አላለኝም አለኝ። እግዚአብሔር ይመስገን። እና ቤተሰብ ውጭ ያለቅሳል። እኔ ሁለቱም ስሜት ውስጥ የለውም በድን ነኝ በቃ ምንም አላቅም። እና ከዶክተሮቹ ራሱ መርፌ ቀምቼ በወጋው እኔ ደስ ይለኛል። በቃ በጣም ነው መረባረብ የነበረው ከነሱ ጋር በቃ በጣም ስቸኩላለሁኝ አብሬ ታገላለሁና በዛ ውስጥ ምንድነው የሆነው? ማታ ላይ ዶክተሮቹ 11 ሰዓት ላይ ሲሆኑ ይወጣሉ። አዳሪ ነርሶቹ መድኃኒት የሚሰጡት ክትትል የሚከታተሉት ናቸው የነበሩትና ተስፋ ቆርጠው ሄዱ። በጣም ነው የታገለችው ሴቷ ዶክተር በጣም በቃና ልክ 3 ሰዓት ላይ ለምን እንደመጣ አላቅም። ልክ እኔ አለርት ታመም የተኛው ጊዜ መጥቶ እግዚአብሔር በዛ ዶክተር እንደቀየረው ሐሳቡን ልክ ሲመጣ በጣም ትኩሳቱ ወጥቶ ልብ ምቱ በጣም 300 ምናምን ወጥቶ ነበርና በበረዶ ታይም እየያዘ ልክ ከወጣበት ባንዴ ወደታች ወረደ። እኔ ልክ ሲወርድ ኡፍ ነው ያልኩት። ለካ ሲወርድ መሞት ነው መሰለኝ እኔ አላቅምና በጣም ግራ ተጋቡ እነሱ። ከዛ ልክ እንደዛ ደውሎ እኔ ልጅ እሰጥሃለሁ እንጂ ልጅ ይሞታል አላለኝም ሲለኝ አሰብኩት ወደ ራሴና ቀን ላይ አንድ 5 የተኛ ነውና ከዛ ከተኛ ነው ውስጥ አንዷ ክርስቲያን ናትና ለነሱ አባቶች መተው ጸልየው ወጡና ተመልሶ መጥቶ ሰላም ላንቺ ይሁን አለኝ። አሜን አልኩት። እኔ ከልጄ ጋር ነው ያለሁትና ይሄ ልጅ የእግዚአብሔር አገልጋይ ነው፣ በሱ ውስጥ የእግዚአብሔር ክብር ይገለጣል፣ ስለዚህ ሰላም ሆኗል በቤትሽ ብሎኝ ወጣ። አሜን ብየዋለሁ። ግን ማታ ልክ ያንን መልእክት ሲነግረኝ የቀኑ የእግዚአብሔር ያለኝ ትዝ አለኝና በልቤ ውስጥ ሰላም ተሰማኝ። ከዛ እግዚአብሔር ፈወሰው። ሃሌሉያ። አሁን 2 ዓመት ከ7 ወር ነው። በቃ ድንቅ ልጅ ነው እግዚአብሔር ይሰጠን። በዛ ውስጥ እግዚአብሔር
ድንቅ ነገር ምክንያቱም ከተኛ ነው ውስጥ እኛ ነን በህይወት የወጣ ነው ቀላል አይደለም እኔ ያሳለፍኩት በየቀኑ ነው ሞት ማየውና ፈልገን አይደለም በህይወት የምንኖረው የእግዚአብሔር ምሕረት በስቶልን ነውና እግዚአብሔር ድንቅ ታምራትን አደረገ በፈውስ በጣም ብዙ ነገር ነው የሆነው ማለት ከሰዓት አንፃር ነው እንጂ በእኛ ቤት ውስጥ እያንዳንዷ ቀን ሚራክል ናት እያንዳንዷ ቀንና ሌላ በመስጠት ምንድነው የሆነልኝ ፋውንዴሽን ትምህርት ስንማር ስለመስጠት በጣም እሰጣለሁ ለሌላ ሰው ለእግዚአብሔር ቤት ሲሆን ግን ልቤ አይፈታም አስራት ልክ ስለ አስራት ማስተማር ሲጀምር የሆነ እኔን ያዘጋጀኝ ነው የሚመስለኝ በጣም የተሳሳተ አመለካከት ነበረኝና አስራቱን ሄደን ለድሆች እንሰጣለን ያለ ቦታው እግዚአብሔር ያዘዘው አስራት ለቤተ ክርስቲያን ነው የሚሰጠውኛ ግን ለሰዎች ሁሉ እሰጥ ነበር በጣም የተሳሳተ አመለካከት ነበር የነበረኝና ሌላው ስለ መባና ስለ በኩራት ስንማር ፋውንዴሽን ቦርሳችሁን ስትከፍቱ ያላችሁን የከበረውን ነገር ለእግዚአብሔር ስጡ ተለን ነበርና ራሴን ወደ ኋላ ሳየው ስከፍት ያገኘሁትን 10 ብር ምናምን ነበር የምሰጠውና አሁን ላይ ግን ልክ ቦርሳዬን ስከፍት በቦርሳዬ ውስጥ የከበረውን ነገር ይመጣብኛል ያቃልና እግዚአብሔር ይባረክ አይምሮዬ በጣም ነው ሽፍት የሆነው በመስጠት ሌላው ባለቤቴ ስለመስጠት ዳዲ ወደው ነበር ፋውንዴሽን ተመረቀን ስለመስጠት እየተማርን ነበር ከዛ ተቀብሎ ዳዲ ሲያስተምረን ምሰጠው አሁን ለእግዚአብሔር እግዚአብሔር ስለሚመልስልኝ ሳይሆን እግዚአብሔር የሰጠኝ ልጁን ነው ምንም ማነጻጽረው ነገር የለም እኔ እሱ ከሰጠኝ ነው ምሰጠው እግዚአብሔር ግን አንድያ ልጁን ነው የሰጠኝ ስለዚህ አሁን እኔ በተነቀነቀ መስፈሪያ ስለሚሰጠኝ አስቤ ካልኩሌት አድርጌ ሳይሆን የተደረገልኝ ገብቶኝ ነው ምሰጠውና በጣም ነው አይምሮ የተፈወሰው በመስጠት እና ባለፈው ባለቤቴ ምን አለኝ አንድ ነገር ልናደርግ የሆነ ነገር አስበን ምን ልትሰጪ አሰብሽ ለጌታ አለኝ መጀመሪያ እሱ ያሰብነውን ነገር ትቸዋለሁ እሺ አለኝ ምን ነው ለጌታ ቤት መስጠት ስላለብን ሲለኝ ከዛ አንቺስ ምንድነው የምትሰጪው አለኝ ደግሞ ማለት ነው ይሄ ሰውዬ ከእግዚአብሔር ሊያጣላኝ ነው እንዴ አልኩኝ ማለት ምንድነው ምን እንድሰጥ ፈልጎ ነው እንደዚህ ያለኝ አልኩና መልሼ ጸለይኩ የተማርኩትን ትምህርት አሰላሰልኩና ኦኬ ጌታ ሆይ ይቅር በለኝ ለካ እግዚአብሔር ለኛ ከኛ ይልቅ የእግዚአብሔር ነገር ይቀርማል ከኛ ክብር ይልቅ የእግዚአብሔርን ስናከብረው እግዚአብሔርን ስንወደው ስንገዛለት የኛ ነገር ይሰራል ከዛ በኋላ አይምሮ የተስተካከለልኝ በመስጠት ማለት ነው ሌላው መንፈሳዊ አባትን ማክበር ያስተማሩኝ እህቴና ወንድም ባለቤቴ ናቸውና መንፈሳዊ አባቴን ማክበር የተማርኩት ከራሱ ከሲዲው ነው ሲዲዎቹን እየተማርኩ ትምህርቶቹን እየተጠቀምኩኝ ራሴ ተለውጦ ሳገኘው አንድ ቀን ኦኬ እኔኮ መንፈሳዊ አባቴን ካላከበርኩ በሱ ውስጥ ያለው መንፈስ ማግኘት አልችልም ሰይጣን ለካ እየሰራ ነበር ያኔ ብዬ ንስሐ ገባውና ዳዲያ አሁን በጣም ነው የምወድህ በጣም ነው ማከብርህ በጣም ማለት ነው እጅግ በጣም ቸርች መጥቼ ልክ ማርና ሳያልቅ ወጥቼ ሄዳለሁ ጌታን የሚቀበሉ ሲባል ተነስቼ ወጥቼ ሄዳለሁና ባለቤቴ ልክ ጧት አሁን እዚህ ጋር ልክ ስንነሳ ይነሳል ይታጠባል ለሊት ነው ላፕቶፑን ይከፍታል ቁጭ ይላል ልክ መቼ ነው የወጣሽው ሲለኝ ጌታን ሲቀበሉ ወይ ሙሉ ቀን የተማርሽውን ነገር አላገኘሽውም ይለኛል ከዛ ተባርከሽ ለምን አትወጪም በቃ ዳዲ በሰላም ሂዱ ብሎ የበረከቱን ቃል ካወጀ በኋላ ውጪ ያለኝ አሁን አልወጣም ሰይጣን እግዚአብሔር ይባረክ ሰይጣን ልጄ ትዝ ይለኛል ሙሉ ቀን ተምሬ ልክ ሲያልቅ ልጄ ብቻውን ልክ ያን ነገር እንዳልካፈል ፍሬው ላይ እንዳልደርስ በጣም ብዙ ሐሳቦችን ያመጣብኛልና አነቃኝ ማለት ነው እና እጅግ በጣም ብርቱና ጎበዝ ባለቤት ነው ያለኝ እግዚአብሔር ይመስገን ና መንፈሳዊ አባትን መውደድ ማክበርን አስተማሩኝ አሁን እጅግ በጣም ነው ማከብርህ በጣም ነው ምንወድህ እና ስለ ሁሉ እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ በእኛ ቤት ውስጥ ስላደረገው ከልጅነታችን ጀምሮ እስከ አሁኗ ሰዓት ድረስ ስለጠበቀን ስለመከረን እጅግ አድርጌ እግዚአብሔርን አመሰግነዋለሁ እንዲሁም ደግሞ መንፈሳዊ አባቴን በእኛ ቤት ውስጥ ስላደረከው ስለ ትምህርቶችህ በሲዲዎችህ በብዙ ነገር ትዳራችን ተመልሷል እውነት ለመናገር ፈርሶ ያለቀ ትዳር ነው የተመለሰው በእኛ ቤት ውስጥ ብዙ ፈውሶች ተካሂደዋል ለሌሎች ምስክር እንድንሆን እግዚአብሔር አቆሞን ዛሬ በህይወት ስላለን ባንተ ምክንያት እግዚአብሔርን እጅግ አድርጌ ስላንተ አመሰግናለሁ ፋውንዴሽን አስተማሪዎችንም በጣም አመሰግናለሁ